ሰላም ሰላም እንደሰነበታችሁ ውድ የቻናሌ ተመልካቾቻችን፣ ዛሬ እጅግ አስገራሚ ነገሮችን ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ እየጋበዝኩኝ ቀጥታ ወደ ለሰናችን እንሄዳለን። እንግዲህ እንደምታውቁት ይህ ቻናል አብዛኛው ሳይንስና ቴክኖሎጂ ላይ መሰረትን አድርጎ ይሰራል። እዚህ ቻናል ላይ አብዛኛውን ትምህርታዊ ነገሮች ይለቀቁበታል። ትምህርታዊ ነገሮችን የምትወዱ ሰዎች በሙሉ ሰብስክራይብ፣ ላይ ኮሜንት በማድረግ እንድትከታተሉኝ ጋብዛለሁ። ኤአይ እና ሳይንስ ምን ይመስላል? በተለይ ኬሚስትሪውን ብቻ መዘነን እንነጋገራለን። ኤአይ እና ኬሚስትሪው የጀርባ አጥንት ወይም አንደኛው ለአንደኛው የሚቹዋል ሪሌሽንሽፕ ናቸው። አንዱ ላንዱ መኖር ማይችሉ ናቸው። እንደዛ ማለት እንኳን ችልም ኬሚስትሪ የራሱ መኖር ይችላል፣ ግን ኤአይ ያለ ኬሚስትሪ መኖር አይችልም ማለት ነው። ኤአይ የተሰራባቸው አስገራሚ ንጥረ ነገሮች እነማን ናቸው? አብራችሁኝ ከቆያችሁ እስከ መጨረሻው ከተከታተላችሁኝ እነዚህ አስገራሚ ንጥረ ነገሮችን ታያላችሁ ማለት ነው። ኤአይ እንግዲህ ኮምፒውተር ውስጥ ብቻ የሚገኝ ሳይሆን ከመሬት ውስጥ ተቆፍረው በሚወጡ ንጥረ ነገሮች የበለጸገ ነው ማለት ነው። ሃርድዌር እና ሶፍትዌር እንግዲህ ኤአይ ዓለማውን ኤአይ እያለ ነው። የስድስተኛው ጀኔሬሽን ነው። ዓለምን በጣም እየጠቀለለ ወደ አንድ እያመጣት ነው። ያ ማለት በፐር ሰከንድ ውስጥ ሚሊየን እና ቢሊየን መረጃዎችን ይለቃል፣ ይቀበላል። የዛ ሚስጥሩ ደግሞ ኬሚስትሪ ነው ማለት ነው። ወይም ደግሞ በጣም አስገራሚ ንጥረ ነገሮች፣ እነዛ ንጥረ ነገሮች ደግሞ የሚገኙት ኬሚስትሪ ውስጥ ነው ማለት ነው። ስለዚህ ኬሚስትሪ ለቴክኖሎጂያችንም ለላይፋችንም የጀርባ አጥንት ነው ማለት ነው። ሰው ለመንቀሳቀስ ለመኖር መብላት መጠጣት ካለበት ስጋ ለባሽ ስለሆነ፣ መኪናም ደግሞ ለመሄድ ነዳጅ የሚወስድ ከሆነ ወይም ደግሞ ኤሌክትሪክ የሚጠቀም ከሆነ ኤአይም ነዳጁ ወይም ደግሞ ለመንቀሳቀስ መረጃ ለመልቀቅ እነዚህ ንጥረ ነገሮችን መብላት መጠቀም አለበት ወይም ደግሞ መላበስ አለበት ማለት ነው። ላይፉ ማድረግ አለበት። እነዚህ ንጥረ ነገሮች እነማን ናቸው? የያዛቸው ጥቂቶችን ብቻ እነግራለሁ። አንደኛ ሲሊከን አተም። ስለ ሲሊከን አተም በባለፈው ቪዲዮ ላይ ሰርቼላችኋለሁ። ወደዛ መለስ ብላችሁ ማየት ትችላላችሁ። ወደፊትም ተጨማሪ ቪዲዮዎችን እሰራላችኋለሁ በእናንተ ኮሜንት መሰረት። ሁለተኛው ሬር አርዝ ኤለመንትስ የሚባሉ አሉ። ሶስተኛ ሊቲየም፣ አራተኛ ኮፐር፣ አልሙኒየም፣ ጎልድ፣ እነዚህ በሙሉ የመሳሰሉት ሌሎችም አሉ። እነዚህ ንጥረ ነገሮች የኤአይ ሃርድዌሩ እና ሶፍትዌሩ የተሰራባቸው እጅግ አስገራሚ ንጥረ ነገሮች ናቸው። ሁሉንም በዚህ ቪዲዮ ለማየት ይከብዳል። ዛሬ ላሳያችሁ የምፈልገው አንደኛው ንጥረ ነገር ነው። እሷን ማነች ካላችሁኝ ሬር አርዝ ኤለመንትስ። ስለ ሬር ኤለመንት ሁለት ነገር እናነሳለን። አንደኛው የሬር አርዝ ኤለመንት ማንነት ምን ይመስላል የሚለውን ነገር እናያለን። ሬር አርዝ ኤለመንትስ ስንል በብዛት ከ15-17 ይደርሳሉ። ወይም ሞደርን ፔሪዮዲክ ቴብል ላይ አብዛኞቻችሁ የሃይስኩል ትምህርት ያለፋችሁ ትሆናላችሁ ብዬ ተስፋ አደርጋለሁ። ሃይስኩል ትምህርት ላይ ኬሚስትሪ የሚባል ሳብጀክት አለ። እዛ ጋር ስለ ሞደርን ፔሪዮዲክ ቴብል ወይ 9 ወይ 10 ላይ ታገኙታላችሁ። ሞደርን ፔሪዮዲክ ቴብል ላይ ታችሁት ከሆነ ያለው ቻርቱ ሞደርን ፔሪዮዲክ ቴብል ላይ ወይም በዚህ ስክሪን የምታዩት ሞደርን ፔሪዮዲክ ቴብል ላይ ከታች ያሉት ብቻቸውን የተቀመጡት ሬር አርዝ ኤለመንት ይባላሉ። ከፔሪዮድ 6 እና ከፔሪዮድ 7 የወጡ ናቸው። ወይም ላንታናይድ ስሬስ ኤንድ አሲታናይድ ስሬስ እንላቸዋለን። ከላንታናይድ እና ከአሲታናይድ ኤለመንቶች የወጡ ናቸው ማለት ነው። በኬሚስትሪ ቋንቋ ኤፍ ብሎክ ኤለመንትስ ብለን እንጠራቸዋለን። ሬር የተባሉበት ምክንያት ያው ብዙውን ጊዜ የማይገኙ ስለሆኑ ብርቅዬ ስለሆኑ፣ በጣም የጠፉም አይደሉም፣ እንደ ልብ የሚገኙ አይደሉም ማለት ነው። እንደ ልብ የሚገኙ አይደሉም። ልክ እንደ ጎልድ የሆነ አካባቢ ቆፍራችሁ ምናምን አጣርታችሁ አጥባችሁ ወይ አቅልጣችሁ ምናምን ታገኛችሁ አይደሉም። እጅግ ውስን ናቸው፣ ድብቅ ናቸው፣ ብዙ ቦታ አይገኙም፣ ግን ደግሞ አውቶማቲካሊ የጠፉም አይደሉም። ብዙውን ጊዜ ሬር አርዝ ያው ብርቅዬ ስለሆኑ ላንታናይድ እና አሲታናይድ ስሬሶችን ሬር አርዝ ኤለመንት እንላቸዋለን። አሲታናይድ ስሬስ ሞር ራዲዮ አክቲቭ ኤለመንቶች ናቸው እንጂ ላንታናይድ ስሬስ አንላቸውም። ሬር አርዝ ብለን የምናወጣቸው በብዛት እነዚህ 17-15 ኤለመንቶችን ላንታናይድ ስሬስ ነው ማለት ነው። ስለዚህ ስለ ሬር አርዝ ኤለመንት ማንነታቸው ባጭሩ ይህንን ይመስላል። ሜታሊክ ካራክተር አላቸው፣ ሸኒ ናቸው፣ ማግኔት ናቸው፣ ኮንዳክት ኤሌክትሪክሲቲ ያደርጋሉ፣ ሪዚስትም የማድረግ አቅማቸው ከፍተኛ ነው ማለት ነው። እነማን ናቸው ካልን ባጭሩ ይህንን ይመስላል። ብዛት አላቸው። በሞደርን ቴክኖሎጂ ውስጥ እንግዲህ ኤአይን በምታዩ ሰዓት ሃርድዌር ሶፍትዌር ምናምን አሉ። እንደ ቺፖቹ
ባትሪው፣ ማግኔቱ፣ ዳታ ሰርቨሩ የተሰራው በእነዚህ ሬር አርዝ ኤለመንት። ይሄ ብቻ አይደለም። በሞደርን ቴክኖሎጂ አሁን ዛሬ ዓለም ወደ አንድ መንደር እየመጣች ነው። ወይም ደግሞ እዚች ጋ የሆነች የተፈጠረችው ነገር ሙሉ ከጫፍ እስከ ጫፍ እየደረሰ ነው። ይህ የሆነበት ምክንያት በእነዚህ ኤሌመንቶች ነው ማለት ነው። በእነዚህ የኬሚስትሪ ሬር አርዝ ኤሌመንት በምንላቸው የኬሚስትሪ ውጤቶች ነው ማለት ነው። ስለዚህ ሞደርን ቴክኖሎጂ ውስጥ እንደምታዩት አሁን የመጣው የኤአይ ሲስተም ወደ አንድ ጠቅልሎ ሁሉን ነገር በቃ የሰውን ስራ እየሰራ ሮቦት፣ ካር ባትሪ፣ ሳተላይት፣ ስማርትፎናችን፣ ሚሊታሪ ቴክኖሎጂ እንደምታዩት አልቢን ጨፎ ቁመሽ ጠብቂ መሳሪያዎች የምንላቸው ወይም ደግሞ ከዛ አልፈን ስነት ደግሞ አንካሴ ከድንጋይ ጦር ቀስት ከሚባለው ወደ ክላሽ መጣ። ክላሽን ደግሞ የተካው አሁን ድባድ የዚህ የድሮን ቴክኖሎጂ ሚሊታሪ ቴክኖሎጂ በጣም እየተራቀቀ ነው የመጣው። ያ የተሰራው ከነዚህ ሬር አርዝ ኤለመንቶች ነው ማለት ነው። ስለዚህ እነዚህ ኤለመንቶች ከሌሉ አሁን ላይ ያለው ቴክኖሎጂ ምንም ነው ማለት ይቻላል። ዓለም ወርቅና ማዕድን ፍለጋ ብቻ አይደለም አሁን እየተንቀሳቀሰች ያለችው። እነዚህ ቴክኖሎጂዎችን ለመጠቀም የግድ እነዚህ ሬር አርዝ ኤለመንት ወይም የአይ ቴክኖሎጂ እና የሞደርን ቴክኖሎጂ የሚያገለግሉ ኤለመንቶችን ፍለጋ ላይ ነው ማለት ነው፣ ወይም ሽኩቻ ላይ ነው ማለት ነው። ለዛም ነው ዓለም ላይ የሚካሄዱ ጦርነቶች ኢንዳይሬክትሊ የጥቅም ጉዳይ ወይም ደግሞ የማዕድን ጉዳይ ነው ማለት ነው። አብዛኛው የምታዩት እነዚህ ቴክኖሎጂዎች እነዚህ ሬር ኤለመንቶች አሁን ላይ ወሳኝነታቸው እየታወቀ። ሁለተኛ ሜን ፖይንት እዚህ ጋር የምናየው በዓለም ላይ በእነዚህ ሬር አርዝ ኤለመንት የያዙ ወይም እየተጠቀሙ ያሉ ሀገራት እነማን ናቸው የሚለው እናያለን። እንግዲህ የመጀመሪያዋ በዓለም ላይ በማምረትም በክምችትም ሆነ አምርታ በመጠቀም አንደኛ ላይ የተቀመጠችው ቻይና ነች። የዓለምን የሬር አርዝ ኤለመንት ምርት 69 እስከ 70% ተቆጣጥራለች። ክምችቷም አላት ሀገሯ መሬቷ ውስጥ እንደገና ማምርታ በመጠቀም አንደኛ። እንግዲህ የኤሌክትሪክ መኪኖች ቴክኖሎጂ ቻይና ውስጥ እጅግ በጣም ተስፋፍቷል። በዚህ ቁጥር በሉት በቴክኖሎጂ ከታች ተነስታ ወይም ደግሞ ምንም ከድህነት ተነስታ አንዴ ዓለምን እየተቆጣጠረች እና ጀብ እያሰኘች ያለች ሀገር ብትኖር ቻይና ነች ማለት ነው። በመጠቀም ደረጃ ስናያቸው እነ ዩናይትድ ስቴትስ ኦፍ አሜሪካ አሉ፣ ቬትናም እየተጠቀመች ነው፣ እነ አውስትራሊያ፣ ብራዚል የመሳሰሉ ሀገራት እየተጠቀሙበት ያሉ፣ እነ ራሽያ፣ እነ ህንድ፣ እነ ማይነማር እነዚህ በሙሉ በመጠኑም ቢሆን እነዚህ ሬር አርዝ ኤለመንቶችን እየተጠቀሙ ነው። በክምችት ደረጃ ካየኑ ግን አንደኛ ቻይና ነች። ሁለተኛ ቬትናም የምትባለው ሀገር በጣም በብዙ ክምችት ትታወቃለች። ሌላው ብራዚልና አውስትራሊያ ይከተላሉ ማለት ነው። ያ ማለት ክምችት አላቸው ግን በደንብ እየተጠቀሙት አይደለም። ዓለምን እየመገበችም እየተጠቀመችም ያለችው በዋናነት ቻይና ነች ማለት ነው። ስለ ሬር አርዝ ኤለመንት ይመስላል። ያለ እነዚህ ኤለመንት አሁን የምታዩትን እያንዳንዱ ቴክኖሎጂ ማሰብ ከንቱ ይሆናል ማለት ነው። እንደዚህ አይነት ነገሮችን በተለይ ኬሚስትሪ ለቴክኖሎጂው ምን አይነት ቫልዩ አለው የሚለውን እናያለን። ያለ እነዚህ ቴክኖሎጂው ምንም ነው ማለት ነው። ለዛሬው ይህንን ይመስላል። ወደፊት ደግሞ ሌሎችን ትምህርታዊ ነገሮችን ይዤላችሁ ቀርባለሁ። ለዛሬው እዚህ ጋር ላብቃ። ሰናይ ጊዜ ይሁንላችሁ። ወዳችኋለሁ። ይመቻችሁ። ቻው